ጨዋታው ተጀመረ። የመጀመሪያውን ቡጢ ሰነዘርኩ። ወደ ኋላ ሸል ሲል ፊቱን ሳትኩትና ባላንሴን መቆጣጠር ተስኖኝ 360 ዲግሪ ተሽከረከርኩ። የገጠር ልጅ ነኝ። የተሻለ ህይወትን ፍለጋ አዲስ አበባ በመጣም አዲስ አበባ ባሰብኳት ልክ አልተቀበለችኝም። ድህነት አናቴ ላይ የ85ቱንም ብሔር ብሔረሰቦች ጭፈራ ያፈራረቀ መጨፈር ከጀመረ ሰነባበተ። በአንድ በኩል መቀመጫው ላይ የተቀደደ ሱሪን ፋሽን እንዲመስል በአንዱም በኩል ቀድጄ አመሳስዬ ለብሰዋለሁ። ጫማዬን ፊት ለፊቱ ተቆርጦ ግማሽ ሽፍን ግማሽ ኤርገንዶ ይመስላል። የሸሚዜን ኮሌታ ተበልቶ አልቋል። የሸሚዜን ኮሌታ መበላት ያየ አንድ የሰፈር ልጅ እዮብ ግን አንገትህን በአግራሞት ወይ ባለመስማማት ሁሌ እንዲየነቀነክ ነው እንደምትለው አለኝ። ግራ ገብቶኝ ማለት አይ ሸሚዝ ኮሌታ ምን ሆኖ ነው የተበላው ብዬ ነው። ንግግሩ ገርሞኝ በአግራሞት አንገቴን ነቀነቅኩ። ይሄው ምን አልኩ? ኧረ ቢያንስ የቀረውንም ኮሌታ አንገትን እየነቀነካ ጨርሰው ብሎኝ የሳቀ ሄደ። እንደ ቃሉ ቡቲክ ባሮጌ ልብሶች ካለፈልኝ ብዬ ቆሻሻ አጠራቀምበት የነበረውን ማዳበሪያ እንደ ሹራብ ለብሼ ከጀርባ አሮጌ ጫማዎችን ደርድሬ ከስር ደግሞ ድንጋይ ያለበት ጣውላ ላይ ቆሜ ወዲህ ወዲያ እያልኩ ቪዲዮ መሪውን ኮሜንት የጻፉት የንሳ አባቴ ነበሩ። አይሶ መሆን ከንቱ ምን አስነክተው አሳበዱ ልጄ። እግዚኦ እግዚኦ እግዚኦ። ለማንኛውም ጅግርን አስረው ጸበል የሚያስገቡ ሰዎች አሁኑኑ ልካለው ይላል። በድንጋጤ ቪዲዮን ወዲያው ጠፋሁት። ትንሽ ቆይቼ ከድንጋጤ ስረጋጋ ድህነቴን እንደ ቃሉ በተቀደዱ ልብሶቼ ሳልወጋ የአባ ኮሜንት አስደንብሮኝ ቡቲኬን በዛው ተዘጋ የሚል 2 መስመር ግጥም በትካዜ ተውጬ ጻፍኩ። የሆነ ጊዜ የድስት ቂጥ በማንኪያ ስፈቀፍቅ የሰማኝ ጎረቤቴ በባህር ከሀገር መውጣት አልሳካ ሲል ጭራሽ ውስጥ ለውስጥ መሬት መቆፈር ጀመርክ ብሎ አስደንግጦኛል። ባሮጌ ልብሶች አልፈልኛል ብዬ ያስኩት እቅድ ሲከሽፍ ምናልባት በጌም ከተሳካልኝ ብዬ እንደ ሰላቢ ሌሊት እየተነሳው በእንጨት በጀሪካንና በካልሲ ባበጇ ተሪንግ ላይት ላይቭ መግባት ጀመርኩ። ከአንዲት ልጅ ጋር ጌም ተጫውቼ ተሸነፍኩና ይኸውልህ ጆክ ውስጥ ሙላና ዘይት ሽሮና በርበሬ ጨምረ አንድ ላይ በጥብጠ ጠጣው አለችኝ። ተበሳጨው። የሁሉ ግብአት ቤት ውስጥ ቢኖር ከኔ አልፎ ጎረቤት እስኪሰማ ድረስ ያረረ ድስት ቂጥ ሰፈቀፈቅ ምገኝ ይመስልሻል? ቅጣት ቀየሪልኝ ባክሽ። አንተ ራሱ ስትታይ ያረረ ድስት ቂጥ ነው የምትመስለው ችጋራም በላኝ ወጣች። የኔም የላይቭ ጌም ታሪክ እዛው ላይ ተቋጨ። አንድ ሬስቶራንት ውስጥ መስተንግዶ ጀምሬም ጥሩ የተንቀሳቀስኩ ነበር። ከዕለታት አንድ ቀን አንዲት ልጅ ወደ ውስጥ ስትገባ ተመለከትኩ። በጥሩ ሁኔታ ልንከባከባት ብዬ ፈጠን ብዬ ሄድኩና በአክብሮት የምትቀመጥበትን ወንበር ሳብኩ። ልጅቱ ወንበሩን ሳተችውና ወለሉ ላይ በመቀመጫው አዘፋለች። ማናጀሩን በቅጽበት መጥቶ ዩኒፎርሜን አስወለቀኝና የመቀመጫዬን አጥንት የሚያውልቅ ጥሩ ካልቾ ጀባ ብሎኝ ከስራ ተሰናበቱ። አዲስ አበባን ተሰናብቼ ሻንጣዬን ሸክፌ ወደ ገጠር ተመለስኩና አጎቴ የሰጠኝን 200 ካሬ የእርሻ መሬት እያረስኩና የኮተኮትኩ መኖር ጀመርኩ። የሆነ ቀን እርሻ ውስጥ ሆኜ ቴምር ሪል ስቴት የሚሰራ ጓደኛዬ ከከተማ ደወለልኝ። አነሳሁትና ሄሎ እዮባ የገጠር ሰው ከተማውኜ መከራ ከምበላ ገጠሮኜ መሬት እያረስኩ እንጀራ በበላ አይሻልም? ኧረ በደንብ ይሻላል። አሁን ግን ከተማም ሆነ እንጀራ በፈለከው ወጥ የምትበላበት ትልቅ እድል መጥቶላል። እንዴት? ያው መቼስ ኑሮ በጠረባና በቡጥ እያላጋ ስለኖርክ ሰውነት ዱላ በደንብ ነው የሚችለው። ድሮ ደግሞ ማርሻል አርት ብጤ ምናምን ሞካከር አለ አይደል? አዎ። እና ታዲያ እናማ አሁን 10 ሚሊዮን ብር ሽልማት ያለው ኤምኤምኤ ፋይት ስለተዘጋጀ እድልህ ሞክር። አንድ ወጠብሻ የሚችለኝ ካለ ይቅጠመኝ ብሎ ጥሪ ያቀርቦ ሁሉም ፈርቶ እስካሁን የመለስለት የለም። ምናልባት አንተ ካልፈራ እንድትገጥመው ብዬ እኮ ነው። ኑሮን የሚያክል ሆረር ስገጥም የኖርኩ ሰውዬ አንዱን ወጠምሻ የምፈራበት ልብ የለኝም። አንበሳ ይህንን ነው የምፈልገው። 10 ሚሊዮኑን ካሸነፍክ ግን ከቴምር ፕሮፐርቲስ ቤት ወይም የንግድ ሱቅ ትገዛለህ አይደል? አዎ ላሸነፍ እንጂ መጀመሪያ ቤት ነው የምገዛው።
ምን ያህል ዋጋው ንገረኝ እስቲ። ባለ 1 መኝታ 5 ሚሊዮን 500 ሺህ፣ ባለ 2 መኝታ 6 ሚሊዮን 500 ሺህ፣ ባለ 3 መኝታ ደግሞ 9 ሚሊዮን 700 ሺህ። ከአፓርትመንት ውጪ ደግሞ የንግድ ሱቅ ከፈለክ ከ3 ሚሊዮን 900 ሺህ ሙሉ ክፍያ ጀምሮ እስከ 900 ሺህ ቅድመ ክፍያ ድረስ ታገኛለህ። በቃ ላሸንፍ እንጂ ካንተ ነው መጥቼ መገዛው እንዳታስብ። ከፈለክ ቡልጋሪያ አፍሪካ ህብረት ጀርባ፣ ከፈለክ ፒያሳ፣ ከፈለክ ደግሞ አያት ወይም አዋሬ ከተመቸ ቦታ መግዛት ትችላለህ። በቃውን ዛሬ ነገ ሳትል እኔ ገጥማለሁ ብለህ ቪዲዮ ሰራሺ ቻው ብሎኝ ስልኩን ዘጋው። ወጠምሻ የተባለውን ግለሰብ ቪዲዮዎች ማየት ጀመርኩ። ሰውየው ርህራሄ የለውም። ከሱ በቁመትም በግዝፈትም የሚበልጡ ሰዎችን ሳይቀር እያነሳ እንደ እንቁላል ያፈርጣል። በልቤ መቼስ ችጋር ካፈረጠኝ በላይ እሱ አያፈርጠኝም። ደግሞ ብሸነፍም እንኳ ወደ ገጠር ስመለስ አንድ ስቴዲየም የሚያስገነባ መሬትና ብር እሸልማለሁ በያሰብኩና የገጠመኝ ቪዲዮ ለመስራት ወሰንኩ። ይኸውልህ ጉማሬው፣ እኔ ቆመ ፖልና ብሎኬት ላይ ጉልበታቸውን እንደሚያሳዩ አንዳንድ ፈሪ ሰዎች እንዳልመስል I'm telling you I'm built different። እልም ያለ ጫካ ውስጥ ከሰይጣን ጋር ደበብቆች ስጫወትና ዘንዶን ዳር ጩሜ በእጄ ይዤ የዱር አራዊትን ስገርፍ የኖርኩ ሰው ነኝ። ከአንድ ዙር በላይ አላቆይህም። እሱንም ብር ከፍሎ የገባው ህዝብ ምንም ሳይ ከሚሄድ ብዬ ነው። Mark my word, only one round። እዮብ ቪዲዮን አይቼዋለሁ፣ ደርሶኛል። ዛሬ ነገ ሳትል አዲስ አበባ ና፣ ኮንትራት እንፈራረምና ኬጅ ውስጥ እንግባ። አይ ፕሮሚስ ዩ ከ2 ሰከንድ በላይ አላቆይህም። እንደ ቀጭኔ የረዘመ አንገትህን አንቄ ወደ 7ኛ ሰማይ ነው መሸኘት። በቪዲዮ የምመለስለትን መልስ ቁጭ ብዬ ጻፍኩ ነው። ይኸውልሽ ጉማሬዋ፣ የኔን አንገት ማነቅ የሌላውን አንገት እንደማነቅ ቀላል እንዳይመስልሽ። 7 ጊዜ ምግብ አንቆኝ ሳልሞት እዚህ ድረስኩ ሰው ነኝ ብዬ ጻፍኩና በችጋር ምክንያት ብዙ ምግብ እንደማልመገብ ትዝ ሲለኝ የጻፍኩትን ሰርዤ 7 ጊዜ አንገት ይዤ ከሞት መንጋጋ ያመለጥኩ ሰው ነኝ ብዬ አስተካከልኩና ቪዲዮ ሰርቼ ለቀቁ። ቀጭኔው ምላስም እንዳንገተ ረጅም ነው መሰለኝ። አሁን ሩቅ ለሩቅ ሆነን በምላስ ከምንሰዳደብ አዲስ አበባ ናና ኬጅ ውስጥ ገብተን እንደወንድ ልጅ እንደባደብ። የምድር ቆይታ በዛው ስለሚያበቃ ንስሐ መግባትን አትርሳ። ይሄ የመጨረሻ ቪዲዮ ነው፣ ደግሜ ሌላ ቪዲዮ አልሰራም ብሎ መለሰልኝ። በሁለተኛው ቀን ሻንጤን ሸከፍኩና ወደ አዲስ አበባ መጣው። አጎቴ የሰጠኝን መሬት የኮተኮትኩ ባጠራቀምኳት ሳንቲም ለ3 ወር ያህል ሳላቋርጥ ትሬዲንግ ሰራው። የድብድቡ ቀን ሁለታችንም ሪንግ ውስጥ ተገናኝተናል። በውስጥ አቡነ ዘበሰማያት እየደገምኩ ነው። ዳኛው እንድንጀምር በእጁ ምልክት ሰጠን። እጃችንን አጋጭተን ሰላምታ ከተለዋወጥን በኋላ ጨዋታው ተጀመረ። የመጀመሪያውን ቡጢ ሰነዘርኩ። ወደ ኋላ ሽል ሲል ፊቱን ሳትኩትና ባላንሴን መቆጣጠር ተስኖኝ 360 ዲግሪ ተሽከረከርኩ። ድንገት ከኋላ መጥቶ ጀርባዬ ላይ ተከመረብኝ። እግሬ ክብደቱን መቋቋም ተስኖት ወደቅኩ። ጀርባዬ ላይ ተመቻችቶ ቁጭ አለና ጭንቅላቴን የጠበጠበኝ ጀመር። ልከላከል በሞክርም አልቻልኩም። በመጨረሻ እጁን አንገቴ ውስጥ ከቶ ጨመቀኝ። ነፍሴ 7ኛ ሰማይ ደረሰች። ብዙ ቀለማት ይታዩኝ ጀመር። መሸነፌን ለማሳወቅ በእጄ ምልክት መስጠት እንኳ ተሳነኝ። ዳኛው ግለሰቡን ከጀርባዬ ላይ ነዶ አወረደው። ምን እንደተፈጠረ እንኳ ሳይገባኝ ጨዋታው በ20 ሰከንድ ውስጥ ተጠናቀቀ። ሽንፈቴን ተከናንቤ ገጠር አጎቴ ጋር ሄድኩ። ማህበረሰቡ ግልብጥ ብሎ ወጥቶ በሞተር ክላክስ አጅቦ ባይቀበለኝም እንኳ አጎቴ ግን ባለፈው የሰጠኝ 200 ካሬ መሬት ላይ ሌላ መሬት ጨምሮ ማበረታቻ እንደሚሰጠኝ እርግጠኛ ሆኜ ወደ ቤቱ አቀናው። አጎቴ ጋር በር ላይ ቁጭ ብለን እያወራን ነው። እሺ ጀግናው፣ እንዴት ነበር ድብድቡ? ምንም አይልም ነበር አጎቴ። ምንም አይልም ነበር ማለት አሸነፍክ ወይስ ተሸነፍክ? ፊት ላይ ደግሞ ምንም ብልዝ አይታየኝም። ድብድቡ በሳተ ነበር እንዴ ነው ወይስ ፊት ላይ አንድም ቡጢ ሳርፍ ነው ያሸነፍከው? አይ ማሸነፉን እንኳን አላሸነፍኩም አጎቴ፣ ተሸንፌያለሁ ነው እንዴ? አይዞ መሸነፍም ማሸነፍም ያለ ነው። ዛሬ ብትደበደብ ነገ ደግሞ ተደበድባለህ። አይዞ ልክ ነህ አጎቴ፣ ልክ ነህ።
ደስ አለኝ። ትንሽ ዝም አለና እኔ ምልህ ባለፈው ረስበት ብዬ የሰጠው 200 ካሬ መሬት አለ አይደል? ፈጠን ብዬ አዎ አጎቴ አለ አልኩትና በልቤ እሱ ላይ ስንት ካሬ መሬት ሊጨምርልኝ ይሆን ብዬ እያሰላሰልኩ እያለ በቃ መሬቱን መልሼ ወስጄዋለሁ አለኝ። ከዋልኩ ጉማሬው ጭንቅላቴን ከመታኝ በላይ ያጎቴ ያልጠበቅኩት ንግግር ጭንቅላቴን በኃይል መታኝ። መልሼ ወስጄዋለሁ ማለት ነው ብሎ ወደ ቤት ሊገባ ከተቀመጠበት ተነሳ። ተበሳጨው። አጎቴ ብዬ አብሬው ተነሳውና እጄን ለቡጢ ጨበጥኩ። አቤት አለኝና አጠገቡ የነበረውን ቆመጥ ይዞ ወደ እኔ ዞረ። አሁን ትክክለኛ የሚሜ ሊጀመር ነው መሰለኝ።